በዛሬው ዕለት እጅግ ልብ ሰባሪ መረጃ ተሰምቷል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም ድካም በሞት የመለየቱ ዜና ዛሬ ማለዳ ተሰምቷል። ኮሜዲያኑ ከ3 ወር በፊት አንድ ቀረጻ ላይ እያመመው እንደተገኘ ሲናገር ተደምጦ ነበር። ነገር ግን ገና በዚህ እድሜው የመታመሙን ዜና እንኳን ሳንሰማ ገና በጉልምስና እድሜው የአርቲስቱን እልፈተ ዜና ድንገት እንድንሰማ ሆኗል። ወንደሰን ትውልዱ የካቲት ሆስፒታል ቢሆንም እድገቱና ልጅነቱ አዋሬ ቀበና አካባቢ ነበር። ወንዴ በግል ሕይወቱ የአንዲት ሴት ልጅ አባት እንደሆነም ሰምተናል። ካፉ የማይነጥላት አንድ ልጁ የኮሜዲ ስራውን የሚሞክርባት መስታወቱ እንደሆነችም በአንድ ወቅት ተናግሯል። እሷን ያላሳቃትን ስራ ለሰው አላቀርብም ይላል ወንደሰን ወደ ኮሜዲ የጥበብ ስራዎቹ ለመግባቱ መንገድ የከፈቱለት ደረጀና ሀብቴ እንደነበሩ ይናገራል። ገና የ3ኛና የ4ኛ ክፍል ተማሪ እያለ ለኮሜዲያን ደረጀና ለኮሜዲያን ሀብቴ የድራማ ስክሪፕት ጽፎ ሲሰጣቸው የጽሁፉና የፈጠራ ችሎታው ከልጅነቱ ጋር አልገጥም ያላቸው የያኔዎቹ የኮሜዲ ፈርጦች ደረጀና ሀብቴ ያኔው ድክ የሚለው የ3ኛ ክፍል ተማሪው ህፃኑ እንዴ የሚሰጣቸውን ስክሪፕት ለማመን እስኪቸገሩ በብቃቱ ያስደምማቸው ነበር። ከዚያም በኋላ ብዙ ድሎችን ትቼ ወደ ጥበቡ ዓለም ስገባ ብዙ አማራጮች ነበሩኝ፣ ነገር ግን በምሰራው የኮሜዲ ስራ ውስጥ ሰላምና ረፍት ይሰማኛል ይል ነበር ኮሜዲያን ወንደሰን አውራሪስ። ዛሬ እንዳለመታደል ሆኖ ከምናወራላቸው 3 የኮሜዲ ፈርጦች መካከል ሁለቱን ዳግም በአዳዲስ ስራዎች ላናያቸው፣ ዳግም ፈገግ ላይ ያሰኙን ወደማይቀረው ሞት መሄዳቸውን ላስተዋለ የኮሜዲ አፍቃሪ እጅግ ልብ ሰባሪ ዜና ነው። ወንደሰንን ለሞት ያበቃው ህመም የልብ ድካም እንደሆነ ተነግሯል። በአሁኑ ሰዓትም አስከሬኑ በሚኒሊክ ሆስፒታል እንደሚገኝና ተጨማሪ ምርመራ እየተደረገለት እንደሆነም ሰምተናል። ወንደሰን ከነደረጀ ጋር ከሰራቸው ስራዎች ውጪ በራሱ ስራ ብቅ ያለበትን አጋጣሚ ሲናገር በ90ዎቹ መጨረሻ በኢትዮጵያ ቴሌቪዥን ላይ የመዝናኛ ክፍል በሰጠው ድል ከህዝብ እንደተገናኘ ያስታውሳል። ወንደሰን ከራሱ አልፎ ለሌሎች አርቲስቶችም መንገድ ጠራጊ እንደነበር መስካሪዎቹ ብዙ ናቸው። ከነዚህም ውስጥ አንዷ አርቲስት ሸዊት ከበደ ናት። ለመጀመሪያ ጊዜ በቴሌቪዥን እንድትታይ የመረጣትና የራሱን ስራ ያሰራት ወንዴ ነበር። ከዛ በኋላ ሸዊት በራሷ ጥረትና የመጡላትን ድሎች በመጠቀም አሁን ላለችበት ደረጃ ልትደርስ ችላለች። ለዚህም የኋላ ታሪኳን መለስ ብላ ተመልክታ ወንደሰንን አመስግነዋለች። ወንዴ ከኮሜዲያን ጓደኞቹ ሁሉ ደረጀ ኃይሌን በተለየ ፍቅር እንደሚወደውና እንደሚያዝናናውም ገልጿል። ታዲያ ዛሬ በማለዳ የተሰማው አሳዛኝ ዜና እጅግ ልብ ሰባሪና ያልተጠበቀ ሆኗል። ለብዙ ዓመታት በሳቅ ሲያጠምቅ የኖረው ወንደሰን ተንቀሳቃሽ ስልክና ሞባይል፣ ቲክቶክና ኢንስታግራም ሳይኖር በያኔው ዘመን ያኔ በሀገሪቱ አንድ የቴሌቪዥን ጣቢያ ብቻ በነበረበት ወቅት አጫጭር ጭውውቶቹና የኮሜዲ ስራዎቹ አይረስ ያደርጉታል። የኮሜዲያን ወንደሰን አውራሪስን ነፍስ እንዲምር ከልብ እየተመኘን ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ እንዲሁም ለመላው ኢትዮጵያውያን በሙሉ መጽናናትን እንመኛለን። በስራዎቹ ሁሌም እናስታውሰዋለን። ነፍስ ይማር። ስለ ኮሜዲያኑ የሚወጡ አዳዲስ መረጃዎች ካሉ እየተከታተልን በኢትዮ ትሩዝ ወደ እናንተ የምናደርስ ይሆናል።